ስራችንን በፍጥነት ለመስራት የሚረዱንን 70 የማይክሮሶፍት ኤክሴል ሾርት ከቶችን የምናየው። እነዚህን ሾርት ከቶች በቀላሉ እናንተም ለመለማመድ እንዲረዳችሁ ወደ ቴሌግራማችን @ስኪል ቢሾፍቱ ወይም ደግሞ ስኪል ትሬኒንግ ኢንስቲትዩት በመሄድ በማውረድ መለማመድ ትችላላችሁ ማለት ነው። በቅድሚያ የምናያቸው እዚህ ጋር ፎርማት ማድረጊያዎችን ነው ማለት ነው። በቅድሚያ የምናየው ኮንትሮል ዋን የሚለውን ሾርት ከት ነው ማለት ነው። እዚህ ጋር ማንኛውም ቁጥር ካላችሁ ቁጥሩ ጋር ክሊክ ካረጋችሁ በኋላ ከኪቦርድ ላይ ኮንትሮል ዋን ስታረጉ ልክ እንደዚህ ፎርማት ማድረጊያ ይመጣል ማለት ነው። ፎርማት ሴል ይመጣል። እዚህ ጋር ያለውን ቁጥር ወደ ፈለጋችሁት መቀየር ትችላላችሁ ማለት ነው። ለምሳሌ ታይም ቢሆን ሰዓት ቢሆን ልክ እንዲህ ታይም የሚለውን ስንነካ ልክ እንደዚህ ይሆናል ማለት ነው። ወይም ደግሞ ኮንትሮል ዋን በማድረግ ወደ ይሄኛው ታይም ካልሆነና ወደ ቁጥር መቀየር ከፈለጋችሁ ነምበር ወደሚለው ስትመልሱት ልክ እንደዚህ ቁጥር ይሆናል ማለት ነው። በዚህ መንገድ ኮንትሮል ዋንን መጠቀም ትችላላችሁ ማለት ነው። በቀጣይ ደግሞ የምናየው ሾርት ከት ኮንትሮል ኤል ነው። እዚህ ጋር አንድ ዳታ ካላችሁ ያንን ዳታ እንደዚህ ሴሌክት ታደርጉና ከኪቦርድ ላይ በመሄድ ኮንትሮል ኤል ስትሉ ልክ እንደዚህ ወደ ቴብል ይቀይርላችኋል ማለት ነው። በትክክል ሴሌክት ካደረገ መቀጠል ትችላላችሁ ኦኬ ብላችሁ፣ ካልሆነ መጨመር ከፈለጋችሁ ልክ እንደዚህ መጨመር ይቻላል ማለት ነው። ይሄንን ፓርት ኦኬ ካልነው ቴብል ያደርገዋል ማለት ነው። ልክ እንደዚህ ቴብል ያደርግልናል ማለት ነው። ወደ ኋላ ለመመለስ እዚህ ጋር አንዱ የሚለውን እንነካለን ማለት ነው። ሌላው በቀጣይ የምናየው ካሁኑ ከኮንትሮል ኤል ጋር ተመሳሳይ የሆነው ኮንትሮል ቲ ነው ማለት ነው። ማንኛውም ቦታ ክሊክ በማድረግ ከኪቦርድ ኮንትሮል ቲ እንላለን ማለት ነው። ከዛ የቱን ነው የምትፈልጉት ቴብል ማድረግ ይለናል። እኛ የምንፈልገው ይህንን ፓርት ከሆነ ልክ እንደዚህ እንመርጥና ኦኬ ስንል ይህንን ፓርት ቴብል ያደርግልናል ማለት ነው። በዚህ መንገድ ኮንትሮል ቲ በማለት የምንፈልገውን ዳታ ወደ ቴብል መቀየር እንችላለን ማለት ነው። በቀጣይ ደግሞ የምናየው ምንድነው? ኮንትሮል ዲ ነው። ኮንትሮል ዲ ምንድን ነው የሚያደርግልን? እዚህ ጋር አንድ ዳታ ቢኖር ይህንን እንደዚህ ሴሌክት በማድረግ ከኪቦርድ ኮንትሮል ዲ ስናደርግ ልክ እንደዚህ ፊል ዳውን ያደርግልናል ማለት ነው። የምንፈልገውን ዳታ ፊል ዳውን ያደርግልናል። እዚህ ጋር ያለውን ልክ እንደዚህ ሴሌክት በማድረግ ማድረግ እንችላለን። ኮንትሮል ዲ ስናደርግ ልክ እንደዚህ ፊል ዳውን ያደርጋል ማለት ነው። ከላይ ያለውን ዳታ ወደ ታች ያወርድልናል ማለት ነው። በዚህ መንገድ ኮንትሮል ዲን መጠቀም ትችላላችሁ ማለት ነው። እዚህ ጋር ማንኛውም ዳታ ካላችሁ ይህንን እንደዚህ ወደ ቀኝ ሴሌክት በማድረግ ከዛ በመቀጠል ኮንትሮል አር በማድረግ ምን ማድረግ ትችላላችሁ? ፊል ራይት ማድረግ ትችላላችሁ ማለት ነው። እዚህ ጋር ያለውን ዳታ ወደ ቀኝ እንዲሆንላችሁ ማድረግ ትችላላችሁ ማለት ነው። ወደ ቀኝ ኮፒ እንዲሆንላችሁ በቀላሉ ኮንትሮል አር በማድረግ ፊል ራይት ማድረግ ትችላላችሁ ማለት ነው። ማንኛውም ኤክሴል ላይ ክሊክ ካረጋችሁ በኋላ ልክ እንደዚህ ከኪቦርድ ሺፍት ኤፍ2 ስታደርጉ ኮሜንት መስጠት ትችላላችሁ ማለት ነው። እዚህ ጋር ላለው ዳታ ማንኛውም ኮሜንት መስጠት ትችላላችሁ። ከዛ ያኛው የሚፈልገው ሰው ደግሞ መጥቶ ያንን ኮሜንት በማየት ማስተካከል ይችላል ማለት ነው። ልክ እንደዚህ አሁን እዚህ ጋር የፈለግኩትን ኮሜንት ጽፌያለሁ። ከዛ ወደ ሌላ ስራ መሄድ እችላለሁ ማለት ነው። እዚህ ጋር ማንኛውም ሰው መጥቶ ክሊክ ሲያደርግ ኮሜንቱን ያያል ማለት ነው። በዚህ መንገድ ኮሜንት በማይክሮሶፍት ኤክሴል ላይ መስጠት ትችላላችሁ ማለት ነው። አሁን ደግሞ የምናየው ዛሬ ቀኑ ስንት እንደሆነ ወይም ደግሞ ሰዓቱ ስንት እንደሆነ ለማወቅ ከፈለጋችሁ በቅድሚያ ማወቅ የፈለጋችሁበት ጋር ክሊክ ታደርጋላችሁ ልክ እንደዚህ። ከዛ በመቀጠል ኮንትሮል ሺፍት ኮለን ሚለውን ስትነኩ በቀላሉ ይሰራላችኋል ማለት ነው። ልክ እንዲህ ስታደርጉ ሰዓቱ ስንት ሰዓት እንደሆነ ያሳየናል። ወይም ደግሞ ዛሬ ቀኑ ስንት እንደሆነ ማወቅ ከፈለጋችሁ ክሊክ ካደረጋችሁ በኋላ ኮንትሮል ኮለን ሚለውን ስትነኩ ልክ እንደዚህ ቀኑ ስንት እንደሆነ በቀላሉ ይሰራላችኋል ማለት ነው። ስለዚህ ቀኑን መጻፍ አይጠበቅባችሁም፣ እንዲሁም ደግሞ ሰዓቱን መጻፍ አይጠበቅባችሁም። በቀላሉ ኮንትሮል ሺፍት ኮለን ሚለውን ስትነኩ እንዲሁም ደግሞ ኮንትሮልና ኮለን በመንካት እንደዚህ ቀንና ሰዓቱን ማምጣት ትችላላችሁ ማለት ነው። ሌላው ደግሞ የምናየው አሁን ላይ ምንድነው? እዚህ ጋር አንድ ቁጥር ካለን ይህንን ቁጥር ወደ ተለያየ ፎርማት መቀየር ከፈለጋችሁ ምንድነው የምታደርጉት? ኮንትሮል ሺፍት ከዛ አት ሳይንን ስንነካ ራሱ ይቀይረዋል ማለት ነው። በቅድሚያ ኮንትሮል ሺፍት ከዛ በመቀጠል አት ሳይንን እነካለን ወይ ደግሞ ሁለት ቁጥር እንደምትነኩት ማለት ነው። ልክ እንደዚህ እዚህ ጋር ያለውን ዳታ ወደ ሰዓት ይቀይርላችኋል ማለት ነው። በቀላሉ ወደ ሰዓት መቀየር ከፈለጋችሁ
ኮንትሮል ሺፍት እና አት ሳይን እንደምትነኩት ማለት ነው። አት ሳይን የሚኖረው 2 ላይ ነው ማለት ነው። በቀጣይ ደግሞ እዚህ ጋር ያለውን ቁጥር ወደ ፈለጋችሁት ዴሲማል መቀየር ከፈለጋችሁ ልክ የቁጥር ፎርማት እንዲሆንላችሁ ወይም ደግሞ ልክ እንደዚህ ኮንትሮል ሺፍት ከዛ በመቀጠል አንድ ቁጥርን ወይ ደግሞ ይሄን ኤክስክላሜሽን ፖይንቱን ልክ እንዲህ ስትነኩ ምን ያደርጋል? እንደዚህ ፎርማት ያደርገዋል ማለት ነው። ማንኛውም ቁጥርን እንደዚህ ፎርማት ያደርጋል። እንደዚህ ነበር፣ ልክ እንደዚህ ፎርማት አድርጎላችኋል ማለት ነው። እዚህ ጋር ያለውን ደግሞ ቁጥር ወደ ፐርሰንት መቀየር ከፈለጋችሁ ምንድን ነው የምታደርጉት? ኮንትሮል ሺፍት ፐርሰንትን ስትነኩ በቀላሉ ይቀይርላችኋል ማለት ነው። ወይ ደግሞ 5 ቁጥርን ስትነኩ ልክ እንደዚህ ወደ ፐርሰንት ይቀይርላችኋል ማለት ነው፣ እዚጋ ያለውን ዳታ። ሌላው ደግሞ አሁን የምናየው ምንድነው? እዚጋ ያለውን ቁጥር ወደ አካውንቲንግ ፎርማቶች ወደ ዶላር ሳይን መቀየር ከፈለጋችሁ ምንድነው የምታደርጉት? ኮንትሮል ሺፍት ከዛ የዶላር ሳይን እንደምትነኩት ወይ ደግሞ 4 ቁጥርን ስትነኩ ልክ እንደዚህ ወደ ዶላር ሳይን እና ልክ እንደዚህ ኮማ ያደርግልናል ማለት ነው። አሁን ደግሞ የምናየው ምንድነው? እዚጋ ማንኛውም ቁጥር ካላችሁ ወይም ደግሞ ይሄ ዴት ቢሆን እንዴት ነው ወደ ዴት ፎርማት የምትቀይሩት? ኮንትሮል ሺፍት እና ከዛ በመቀጠል ይሄ የነምበር ሳይንን እንነካለን ማለት ነው። የነምበር ሳይን 3 ቁጥር ነው። ልክ የነምበር ሳይን ስንነካ ልክ እንደዚህ ወደ ዴት ይቀይረዋል ማለት ነው። ማንኛውም ቁጥር ዋንኛውም ዴት ወደ ቁጥር ከተቀየረባችሁና ወደ ዴት ለመመለስ በዚህ መንገድ መጠቀም ትችላላችሁ ማለት ነው። እዚህ ጋር ያሉትን ዳታዎች እናንተ መለማመድ ከፈለጋችሁ ወደ ቴሌግራማችን @ስኪል ቢሾፍቱ በመሄድ በማውረድ መለማመድ ትችላላችሁ ማለት ነው ይሄንን ዳታ። ቀጣይ ደግሞ የምናያቸው ምንድነው? እዚህ ጋር ለምሳሌ ወርክሽታችን ላይ ኮንትሮል ኢንድ በመንካት ምን እንደሚፈጠር ማየት እንችላለን ማለት ነው። ኮንትሮል ከዛ በመቀጠል ኢንድ እንነካለን። ምን ያደርጋል? መጨረሻ የጻፍነው ጋር ይሄድልናል ማለት ነው። እኔ አሁን መጨረሻ ላይ ነው ያለሁት ማለት ነው። ወደ መጀመሪያው ደግሞ ለመሄድ ከፈለግኩኝ ኮንትሮል ኢዝ እና ሆም ሳረግ ልክ እንደዚህ ወደ መጀመሪያው ይሄድልናል ማለት ነው። ስለዚህ ኮንትሮል ኢንድ ሙቭ ቱ ዘ ላስት ሴል ነው የሚሆነው ማለት ነው። ኮንትሮል ሆም ደግሞ ሙቭ ቱ ዘ ቢጊኒንግ ኦፍ ዘ ወርክሽት ነው የሚሆነው ማለት ነው። በዚህ መንገድ ወደ ላይ ወይ ወደ ታች መሄድ ትችላላችሁ። ኮንትሮል ኢንድ ልክ መጨረሻ ነው ሄደው፣ ኮንትሮል ሆም ወደ መጀመሪያው ይሄድልናል ማለት ነው። ማንኛውም ዳታ ደግሞ እያስገባችሁ እያለ በምን መንገድ ማስገባት ትችላላችሁ? ወደ ቀኝ የምታስገቡ ከሆነ በማውዝ ክሊክ ከምታደርጉ በቀላሉ ከኪቦርድ ታብ በመንካት ልክ እንደዚህ ወደ ቀኝ ማንኛውም ዳታ ማስገባት ትችላላችሁ ማለት ነው። እዚህ ጋም ልክ እንደዚህ በማድረግ ማንኛውም ዳታ ማስገባት ትችላላችሁ። አሁንም ታብ ባረግ ወደ ቀኝ ይሄዳል ማለት ነው። ልክ እንደዚህ ወደ ቀኝ እየሄድን ማስገባት እንችላለን ማለት ነው። ሌላው ደግሞ የምናየው ምንድነው? እዚሁ ጋር ለምሳሌ እንደ ስኪል ብለን ከጻፍን በኋላ ወደ ታች ለመውረድ ደግሞ ኢንተር ነው የምትጫኑት ማለት ነው። እዚህ ጋር እየጻፋችሁ ልክ ኢንተር ስትሉ ወደ ታች ይወርድልናል ማለት ነው። በዚህ መንገድ ወደ ታች መውረድ ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር እየሰራችሁ እያለ ወደ ሌፍት መመለስ ከፈለጋችሁ ሺፍት በመያዝ ታብ ስትነኩ ወደ ሌፍት ይመለስላችኋል ማለት ነው። አሁን ሺፍት ታብ እያደረግን ነው። ወይም ደግሞ ታብ ብቻ የምትነኩ ከሆነ ልክ እንዲህ ወደ ቀኝ ነው የሚሄደው ማለት ነው። ለምሳሌ እዚህ ጋር አንድ ዳታ እንጻፍና ወደ ሌፍት መመለስ ከፈለግን ሺፍት ታብ በማድረግ ወደ ሌፍት መመለስ እንችላለን ማለት ነው። በዚህ መንገድ ሺፍት ታብን መጠቀም ትችላላችሁ ማለት ነው። ወደ ቀኝ ለመሄድ ወይ ደግሞ ወደ ግራ ለመመለስ እንዲሁም ወደ ታች ደግሞ ለመውረድ ኢንተርን ነው የምትጠቀሙት ማለት ነው። እዚህ ጋር የተለያዩ ዳታዎች አሉን። ከነዚህ ወደ ቀኝ ለመሄድ ከፈለጋችሁ እንዲሁ ዝም ብላችሁ አሮዎችን የምትነኩ ከሆነ አንዳንድ ነው የሚሄደው። ይሄም ደግሞ ጊዜ ይፈጅብናል ማለት ነው። ስለዚህ እዚህ ጋር ከሰራ ነው ወደዚህኛው በቀጥታ መሄድ ከፈለጋችሁ ምንድን ነው የምታደርጉት? ኮንትሮል ትይዙና አሮዎቹን ነው የምትነኩት። በአንድ ጊዜ ልክ እንደዚህ ይሄዳል ማለት ነው። የታችኛውን የቀኝ ቀስት፣ የታች ቀስት፣ ወደ ግራ ቀስት፣ ወደ ላይ ቀስት እያደረግን እንዲህ ኮንትሮል በመያዝ አሮዎችን በመንካት ወደ ፈለግነው ቦታ እንዲሄድልን ማድረግ እንችላለን ማለት ነው። የምንሰራውን ስራ በቀላሉ መስራት እንችላለን ማለት ነው፣ ያለ ማውዝ ማለት ነው። ሌላው ደግሞ እዚህ ጋር ካለው ፔጅ ዳውን የሚለውን ስንነካ ምን ያደርግልናል? አንድ ፔጅ ወደ ታች ይወርድልናል ማለት ነው። ልክ እንደዚህ አንድ ፔጅ ይወርድልናል። ፔጅ አፕ የሚለውን ደግሞ ስንነካ እዚህ ጋር አንድ ነው፣ እዚህ ጋር ደግሞ ሁለተኛ ነው ማለት ነው። ልክ አሁን እስከዚህ አሳይቶናል። ፔጅ ዳውን በማለት ደግሞ ወደ ታች በአንድ ጊዜ መውረድ እንችላለን ማለት ነው። ስለዚህ ይህን በመጠቀም ምን ማድረግ እንችላለን? ፔጅ አፕ፣ ፔጅ ዳውን የሚለውን መጠቀም እንችላለን ማለት ነው። አንድ ስክሪን ወደ ታች ነው የሚወርድልን ወይ ደግሞ
አንድ ስክሪን ወደ ላይ ይሄዳል ማለት ነው። ፔጅ አፕ፣ ፔጅ ዳውን። በዚህ መንገድ ስራችንን ማፍጠን እንችላለን ማለት ነው። ሌላው ደግሞ አልት እና ፔጅ ዳውን በመንካት አሁን ደግሞ አልትን በመያዝ ልክ እንደዚህ ፔጅ አፕ ወይ ደግሞ እንዲህ ልክ ስንነካ ፔጅ ዳውን የሚለውን አሁን ወደ ቀኝ እየሄደልን ነው ማለት ነው። ወደ ግራ ደግሞ እንዲመለስልን አልት ይዘን ፔጅ አፕ የሚለውን እነካለን ማለት ነው። ልክ እንደዚህ ወደ ግራ ይመለስልናል ማለት ነው። በዚህ መንገድ አልት በመያዝ ስክሪናችንን ወደ ቀኝ ወይ ደግሞ ወደ ግራ እንዲመለስ ማድረግ እንችላለን ማለት ነው። በቀላሉ በማውዝ ከምንሄድ ወይ ደግሞ እዚህ ጋር ባለው ስክሮል ወደ ቀኝ ወደ ግራ ከምንሄድ ምን ማድረግ እንችላለን? አልት ከኪቦርድ ላይ በመያዝ ልክ እንደዚህ ፔጅ ዳውን ስናደርግ ወደ ቀኝ ይሄድልናል። ልክ እንዲህ ፔጅ ዳውን ደግሞ ስናደርግ ወደ ግራ ይመለስልናል ማለት ነው። በዚህ መንገድ ስክሪናችንን ወደ ቀኝ ወይ ወደ ግራ ማድረግ እንችላለን ማለት ነው። ሌላው ደግሞ ኮንትሮል ፔጅ ዳውን በማድረግ ምን ማድረግ እንችላለን? አሁን እዚህ ጋር በመያዝ ኮንትሮል ፔጅ ዳውን በማድረግ እዚህ ጋር ያሉትን ሽቶች መቀየር እንችላለን ማለት ነው። ፔጅ ዳውን በማድረግ ልክ እንዲህ ወደ ቀኝ መሄድ እንችላለን። የተለያየ ሽቶች አሉን እዚህ ጋር። ፔጅ አፕ ደግሞ በማድረግ ወደ ሌፍት መመለስ እንችላለን ማለት ነው። በዚህ መንገድ ኮንትሮል ፔጅ ዳውን በማድረግ ወደ ኔክስት ሽት መሄድ እንችላለን። ኮንትሮል ፔጅ አፕ በማድረግ ደግሞ ወደ ፕሪቪየስ ሽት መመለስ እንችላለን ማለት ነው። እዚህ ጋር በወርክ ሽት ላይ የምንሰራቸውን የተለያዩ ሾርት ከቶች ነው ያየ ነው ማለት ነው። እነዚህንም ከቴሌግራማችን @ስኪል ቢሾፍቱ በማውረድ መለማመድ ትችላላችሁ ማለት ነው። አሁን ደግሞ የምናየው በአልት የምንሰራቸውን ነው ማለት ነው። ልክ ከኪቦርድ አልት ስንነካ እዚህ ጋር ኦፕሽኖች ይመጡልናል ማለት ነው። የተለያዩ ኦፕሽኖች ይመጡልናል። ለምሳሌ እዚህ ጋር ኤችን እንንካ። ልክ ኤች ስንነካ ሆም ውስጥ ገብቶልናል ማለት ነው። እዚህ ጋር ካሉ ኦፕሽኖች ደግሞ ዲን መንካት እንችላለን። እዚህ ጋር ዲን እንንካ። ልክ አሁን ዲን እንነካለን። ልክ ዲን ስንነካ እዚህ ጋር ብዙ ኦፕሽኖች ይመጡልናል። ከነዛ ኦፕሽኖች መካከል አንዱን መምረጥ እንችላለን ማለት ነው። ለምሳሌ እዚህ ጋር ሲን ምንመርጥ ቢሆን ኮለመኑን ያጠፋዋል ማለት ነው። ሲን እንምረጥና ልክ እንደዚህ ኮለመኑ ጠፍቷል ማለት ነው። በዚህ መንገድ ማጥፋት እንችላለን። ይህንንም እሮ ማጥፋት ከፈለግን በቅድሚያ አልት ነው የምንነካው። ከዛ በመቀጠል ኤች ዲ፣ ልክ ዲ ስንነካ እዚህ ጋር ኦፕሽን ይመጣልናል። እሮን ደግሞ ለማጥፋት አር ነው የምንነካው ማለት ነው። ልክ አር ስንነካ እዚህ ጋር ያለው ዳታችን ይጠፋል ማለት ነው። በዚህ መንገድ አልትን መጠቀም እንችላለን ማለት ነው። ስለዚህ አልት ኤም የሚለውን ብንነካ እዚህ ጋር አልት ኤምን ስንነካ ምን ይመጣልናል? የፎርማት ኦፕሽኖች ይመጡልናል ማለት ነው። ወይም ደግሞ እዚህ ጋር አልት እንያዝና ኤች ብንነካ ደግሞ እዚህ ጋር ምን ይመጣልናል? ሆም ላይ ያሉት ታቦችን ያመጣልናል ማለት ነው። እናንተ ሌሎችንም መለማመድ ትችላላችሁ። አልት በመያዝ ስራችሁን በፍጥነት መስራት ትችላላችሁ ማለት ነው። እዚህ ጋር ደግሞ ሴሌክሽኖች አሉ ማለት ነው። የተለያየ ሴሌክት የምናደርግበት መንገድ አለ። ማንኛውም ቦታ ክሊክ በማድረግ ኮንትሮል ኤ ብናደርግ ምን ያደርጋል? ሙሉን ነው ሴሌክት የሚያደርገው። እዚህ ጋም ሴሌክት ማድረግ ያለ። እዚሽ ጋር ግን ክሊክ አድርገን ኮንትሮል ኤ ብናደርግ እዚህ አካባቢ ያሉትን ነው ሴሌክት የሚያደርግልን ማለት ነው። ወይ ደግሞ እንዲህ ባዶ ቦታ ከሆንን ሙሉን ሴሌክት ያደርጋል ማለት ነው። ኮንትሮል ኤ እዚህ ጋር ያሉትን ሙሉን ሴሌክት ያደርግልናል ማለት ነው። ሌላው ደግሞ ኮንትሮል ሺፍት እና አሮኪውን ብንነካ ኮንትሮል ሺፍት አሮኪ ብንነካ ምን ያደርጋል? ልክ እንደዚህ ወደ ቀኝ ሴሌክት ያደርግልናል ማለት ነው። ሙሉን ሴሌክት ያደርግልናል። ወደ መጨረሻ ድረስ ሴሌክት አድርጎልናል ማለት ነው። በዚህ መንገድ ሴሌክት ማድረግ ትችላላችሁ። ኮንትሮል ሺፍት አሮኪ በመንካት ምን ማድረግ ትችላላችሁ? ሴሌክት ማድረግ ትችላላችሁ ማለት ነው። የወርክ ሽታችንን ሴሌክት ማድረግ እንችላለን። ሌላው ደግሞ ኮንትሮል እና ስፔስ ባር በመንካት ሴሌክት ማድረግ ትችላላችሁ ማለት ነው። ልክ እንደዚህ እዚህ ጋር ያሉትን እንዳለ በአንድ ጊዜ ሴሌክት አድርጎልናል ማለት ነው። እዚህ ጋር የተጻፉትን እንዳለ ሴሌክት አድርጎልናል ኮንትሮል እና ስፔስ በመንካት ማለት ነው። ሌላው ደግሞ ሺፍት በመያዝ ስፔስ ባር ስንነካ ያቺን ሮ ብቻ ነው ሴሌክት የሚያደርግልን ማለት ነው። እዚህ ጋር ያለውን ሮ ብቻ ነው ሴሌክት የሚያደርግልን። ኮንትሮል ይዘን ደግሞ ስፔስ ባር ብንነካ ደግሞ ይህንን ኮለመን ብቻ ነው ማለት ነው የሚመርጥልን ማለት ነው። እዚህ ጋር ያለውን ኮለመን ብቻ ይመርጥልናል ማለት ነው። ስለዚህ ይህንን ኮለመን ማጥፋት ከፈለጋችሁ ራይት ክሊክ አድርጋችሁ ዲሌት ማድረግ ትችላላችሁ ማለት ነው። ኮለመኑን ብቻ ይመርጥልናል ማለት ነው። ሌላው ደግሞ እዚህ ጋር ካሉት መካከል ኮንትሮል እና ሺፍት እና ኢንድ ብንነካ እንዴት ሴሌክት እንደሚያደርግልን እኔ ኮንትሮል ከዛ በመቀጠል ሺፍት እና ኢንድ የሚለውን እንነካለን። ልክ ኢንድ የሚለውን ስንነካ ወደ ቀኝ ያለውን እንዳለ ይመርጥልናል ማለት ነው። እዚሽ ጋር ያለችዋን እንዳለ ይመርጥልናል። ወደ ላይ ያሉትን ደግሞ ለመምረጥ
አሁንም እዚህ ጋር ክሊክ ካደረግን በኋላ ኮንትሮል እና ሺፍት እና ሆም ስንነካ ደግሞ ወደ ላይ ያሉትን ልክ እንደዚህ ይመርጥልናል ማለት ነው። ከዚህ ወደ ላይ ያሉትን፣ ወደ ታች ደግሞ ያሉትን ከፈለግን እንደቀደሙ ኮንትሮል ሺፍት፣ ልክ ኢንድ ስንነካ ደግሞ አሁን ወደ ታች ያሉትን በቀላሉ ልክ እንደዚህ ይመርጥልናል ማለት ነው። እናንተ እንድትለማመዱ እያንዳንዱን ሾርት ከት ከምን እንደሚሰራልን ጋር ምን እንደሚሰራልን አብሬ አስቀምጬላችኋለሁ ማለት ነው። ሌላው እዚህ ጋር ወደ ቀኝ መምረጥ ከፈለጋችሁ ሺፍት በመያዝ ልክ እንደዚህ ወደ ቀኝ አሮ ኪውን ስትነኩ ልክ እንደዚህ ይመርጣል ማለት ነው። ወይ ደግሞ ወደ ሌፍት መምረጥ ከፈለጋችሁ ሺፍት በመያዝ እንዲህ መምረጥ ትችላላችሁ። ወደ ታች ደግሞ መምረጥ ከፈለጋችሁ የታችኛውን ቀስት ማለት ነው። ሺፍትን ግን ሳትለቁ ወደ ፈለጋችሁት ልክ እንደዚህ መምረጥ ትችላላችሁ ማለት ነው። ሌላው ደግሞ ኮንትሮል ሺፍት እና ልክ እንደዚህ አሮ ኪን በመምረጥ በአንድ ጊዜ ሙሉን ኮለመኑን ሙሉን ሮ ልክ እንደዚህ ይመርጥልናል ማለት ነው። ክሊክ ካረግንበት ጀምሮ ሙሉን ይመርጥልናል ማለት ነው። እዚህ ጋር አንድ ነገር እየጻፋችሁ እያለ እዚሁ ጋር ሌላ ተጨማሪ መጻፍ ከፈለጋችሁ ከታች ምንድነው የምታደርጉት? አልት ትይዙና ኢንተር ስትሉ ልክ እዚሁ ጋር መጻፍ ትችላላችሁ ማለት ነው። ልክ እንደዚህ ሌላ ሮ ይፈጥርላችኋል፣ መጻፍ ትችላላችሁ። አሁንም አልት በመያዝ እንደዚህ ኢንተር ስትሉ ሌላ ይጨምርላችኋል ማለት ነው። ሌላ ይጨምርላችኋል። በዚህ መንገድ ራሳችሁ መጻፍ ትችላላችሁ ማለት ነው። እዛው ሮ ላይ ልክ እንደዚህ ወደ ታች ለመጻፍ አልት በመያዝ ኢንተር ነው የምታረጉት ማለት ነው። እዚህ ጋር እንደዚህ ሴሌክት ካረጋችሁ በኋላ የምትፈልጉትን ቁጥር ትጽፉና ከኪቦርድ ኮንትሮል ኢንተር ስታረጉ ያንኑ ልክ እንደዚህ ፉል ያደርግላችኋል፣ ሙሉ ያደርግላችኋል ማለት ነው። በዚህ መንገድ ኮንትሮል ኢንተርን መጠቀም ትችላላችሁ። አሁን ደግሞ ከኤ እስከ ዜድ ያሉ በማይክሮሶፍት ኤክሴል ላይ ስራችንን የሚያፈጥኑልንን ሾርት ከቶች ነው የምናየው ማለት ነው። እነዚህንም ሾርት ከቶች ከቴሌግራማችን @ስኪል ቢሾፍቱ ላይ በማውረድ መለማመድ ትችላላችሁ ማለት ነው። እዚህ ጋር ሴሌክት ለማድረግ በጣም በቀላሉ ምን ማድረግ ትችላላችሁ? ይህን ፓርት ብቻ ኮንትሮል ኤ ስታደርጉ ይህንን ፓርት ብቻ ነው ሴሌክት የሚያደርገው ማለት ነው። ሙሉን ሴሌክት ማድረግ ከፈለጋችሁ ከዚህ አካባቢ ትወጡና እዚህ ጋር ከምንሰራበት ወጥተን ክሊክ አድርገን ኮንትሮል ኤ ካደረግን ግን ሙሉን ነው ሴሌክት የሚያደርገው ማለት ነው። ማንኛውም ጽሁፍ ከጻፋችሁ በኋላ ልክ እንደዚህ ሴሌክት ካደረጋችሁ በኋላ ኮንትሮል ቢ የምታደርጉ ከሆነ ያኛውን ፓርት ብቻ ቦልድ ያደርጋል ማለት ነው። ደግማችሁ ክሊክ የምታደርጉ ከሆነ ቦልዱን ያጠፈዋል ማለት ነው። ሌላው እዚህ ጋር ያለውን ይሄንን ኮፒ በማድረግ ልክ እንደዚህ ኮንትሮል ሲ ኮፒ በማድረግ ወደዚህ ጋር መውሰድ ትችላላችሁ ማለት ነው። ልክ እንደዚህ ሴሌክት በማድረግ ልክ እንደዚህ ስታደርጉ ምን ያደርጋል? እዚህ ጋር ኮፒ ያለውን ዳታ እንዳለ እዚህ ጋር ፔስት ያደርጋል ማለት ነው። ወደ ቀጣይ ለመሄድ ደብል ክሊክ ማድረግ ትችላላችሁ ማለት ነው። በዚህ መንገድ ዳታችንን ወደ ሌላ ቦታ መውሰድ እንችላለን ማለት ነው። ሌላው ደግሞ አሁን የምናየው ኮንትሮል ኢን ነው ማለት ነው። እዚህ ጋር ለምሳሌ ያለውን እዚህ ጋር ዮሴፍ ሚላለ ይሄንን በቅድሚያ እንጻፈው። የመጀመሪያ ርዕሱን ብቻ እንጻፈው። እዚህ ጋር ለምሳሌ ዮሴፍ ሚለውን የመጀመሪያውን እንጻፍ እንደዚህ። ከዛ በመቀጠል ይሄኛው ላይ ደግሞ ደምስ ሚለውን እንጻፍ። ከዛ እዚህ ጋር ደግሞ 30 ሚለውን እንጻፍና ለይተን ከጻፍን በኋላ ልክ እንደዚህ ሙሉን ሴሌክት በማድረግ ከኪቦርድ ኮንትሮል ዲ ስናደርግ ምን ያደርጋል? ፊል ዳውን ያደርጋል ማለት ነው። እዚህ ጋር ከላይ የጻፍነውን ሙሉን ወደ ታች ፊል ዳውን ያደርግልናል ማለት ነው። በዚህ መንገድ ምንፈልገውን ነገር ወደ ታች ፊል ዳውን ማድረግ እንችላለን ማለት ነው። ኮንትሮል ኢ ደግሞ ምንድነው የሚያደርግልን? እዚህ ጋር ያሉትን ስሞች እንደዚህ ከነጣጠልን በኋላ ለምሳሌ የመጀመሪያ ስሙን ብቻ የምትፈልጉ ከሆነ የመጀመሪያውን ከጻፋችሁ በኋላ ወደ ታች ሴሌክት በማድረግ ኮንትሮል ኢ ካደረግን ምን ያደርጋል? የመጀመሪያውን ስም ብቻ እንዲነጥሉ ያወጣልናል ማለት ነው። የመሃሉን ስም ወይ የአባት ስምን ደግሞ ለብቻው ከፈለጋችሁ እንደዚህ ሴሌክት በማድረግ አሁንም የመጀመሪያውን ብቻ ሴሌክት በማድረግ ኮንትሮል ኢ ስታደርጉ ልክ እንደዚህ ፍላሽ ያደርግልናል ማለት ነው። ከላይ ያለውን እዚህ ጋር ያለውንም ቁጥር ለብቻው ነጥሎ ለማውጣት የመጀመሪያውን ከጻፋችሁ በኋላ ወደ ታች ኮንትሮል ኢ ስታደርጉ ልክ እንደዚህ ነጥሎ ያወጣልናል ማለት ነው። የመጨረሻ ስሙን ልክ እንደዚህ ነጥሎ ያወጣልናል ማለት ነው። በቀላሉ እዚህ ጋር የጠፋባችሁ ነገር ካለ ደግሞ ለመፈለግ ኮንትሮል ኤፍ በማድረግ መፈለግ ትችላላችሁ ማለት ነው። እዚህ ጋር ማንኛውም የጠፋባችሁን ነገር መፈለግ ትችላላችሁ። ለምሳሌ ዲን ምንፈልግ ከሆነ እዚህ ጋር ዲ እንልና ፋይንድ ኦል ሚለውን እንነካለን። ከዛ ዲኤቱ ጋር እንዳለ ራሱ ያሳየናል ማለት ነው። እዚህ ጋር አምጥቶልናል ማለት ነው። እዚህ ጋር ባለው እንትን ማግኘት ትችላላችሁ ማለት ነው። ልክ እዚህ ጋር ልክ ይሄን ስንነካ ያው ሴሌክት እያደረገ ነው።
እዚህ ጋር ዲ ያለበትን ቦታ እንዳለ ያሳየናል ማለት ነው። በዚህ መንገድ መፈለግ ትችላላችሁ ማለት ነው የጠፋባችሁ ነገር ካለ። ሌላው ደግሞ ኮንትሮል ጂ ነው። ኮንትሮል ጂ ደግሞ ምንድነው የሚያደርግልን? ጎቱ ከረንት ነው ማለት ነው። እዚህ ጋር በመምጣት ኮንትሮል ጂ በመንካት ወደምንፈልገው ቦታ መሄድ እንችላለን ማለት ነው። ስፔሻል የሚለውን በመንካት ለምሳሌ እዚህ ጋር ብላንክ የሚለውን ደግሞ መምረጥ እንችላለን ማለት ነው። ከዛ ኦኬ፣ ከዛ ልክ እንደዚህ ብላንኮችን እንዳለ ይመርጣል ማለት ነው። ባዶ ቦታውን ይመርጣል። ከዛ ያንን ብላንክ የሆነ ቦታ ማጥፋት ትችላላችሁ ማለት ነው። እዚህ ጋር በመምጣት ማጥፋት ትችላላችሁ። በቀላሉ እንደዚህ ዳታችንን ማስተካከል እንችላለን ማለት ነው። ከኤ እስከ ዜድ ስራችንን በማይክሮሶፍት ኤክሴል ላይ የሚያፈጥኑልን ሾርት ከቶች ከዚህ ቀደም በዩቲዩባችን ላይ ሰርተናል። እነሱም በመግባት ማየት ትችላላችሁ። ይመቻችሁ።